በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 8 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን አልዓዛርና ሚስቱ ሰሎሜና ሰባቱን ልጆቻቸውን በሰማዕትነት ያረፉበት የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ይህ ቅዱስ ከመምህራነ ኦሪት አንዱ ሲሆን የብሉይ ኪዳን ሰማዕታት ተብለው ከሚታወቁትም ዋነኛው ነው። የነበረበትም ዘመንም ቅድመ ልደተ ክርስቶስ ሲሆን ዓመተ መቃብያን ወይም ዘመነ ካህናት ይባላል። በወቅቱ ሰሎሜ የምትባል ደግ ሴት አግብቶ ይኖር የነበረው ቅዱስ አልዓዛር በኢየሩሳሌም እጅግ ተወዳጅ ነበር። አረገ ትውልዱ ከአሮን ወገን ነውና በክህነቱ ተግቶ ያገለግል ነበር። በዚያ ላይ ሊቀ ካህንነት በመመረጡ ሕዝቡን ይሰራ፣ ያስተምር፣ ያስተዳድር ነበር። ቅዱስ አልዓዛር ከተባረከች ሚስቱ ሰሎሜ 7 ወንዶች ልጆችን አንኤም፣ አንጦኔሃስ፣ ኦዚያ፣ አልዓዛር፣ አስዮና፣ ስሙና፣ አርካሎስን ወልዷል። እነርሱንም በስርዓት አሳድጎ የቤተ እግዚአብሔር አገልጋዮች እንደሆኑ አድርጎ ነበር። በዚያን ዘመን በኢየሩሳሌም አካባቢ የሚኖሩ ስምዖን፣ አልፎሞስና መባልስ የሚባሉ 3 እኩያን ወይም ክፉ ካህናት ነበሩ። እነዚሁም ሕዝቡን ከማስቸገር ፈጣሪን ከማሳዘን ቦዝነው አያውቁም ነበር። ክፋታቸው መጨረሻ ግን የገዛ ሀገራቸውን ማጥፋት ሆነ። ነገሩ እንዲህ ነው። 3ቱም ተመካክረው የአልዓዛርን የሊቀ ክህነት ቦታ ሊቆሙ ወስነው ወደ እርሱ ሄዱና እንዲህ አሉት። ሹመት በተርታ ስጋ በገበታ ሲሆን ያምራልና እኛ በተራችን በወንበሩ ላይ እንቀመጥ አሉት። እሱ ግን ሕዝቡን ጠይቃችሁ ተሾሙ አላቸው። እነርሱም ሕዝቡን ጠርተው ሹመት ይገባናል ቢሏቸው፣ ሕዝቡ መልሰው አልዓዛርን የሾመው እግዚአብሔር ነውና እናንተም ከፈጣሪ ጠይቃችሁ ተሾሙ አሏቸው። በዚህ ጊዜ 3ቱ እኩያን ተቆጡ፣ ምክንያቱም እግዚአብሔር እንደማይሰጣቸው ያውቃሉና። ወዲያው ግን 3ቱም ከአካባቢው ጠፉ። ከኢየሩሳሌም ወጥተው ወደ ጨካኙ የግሪክ ንጉሥ አንጥያኮስ ሄዱ። አንጥያኮስ ማለት ቀይ ዓይናችሁን ገብሩልኝ የሚል ንጉሥ ነው። እርሱን ኢየሩሳሌም ባለቤት የላትምና ሄደህ ውረራት አሉት። አጥሩ ጥብቅ ነው፣ በምን እገባለሁ ቢላቸው እኛ በመላ እናስገባሃለን አሉት። እርሱም 240,000 ሰራዊት አስከትሎ ወረደ። እነርሱ ቀድመው ወደ ኢየሩሳሌም ገብተው ያስወሩ ጀመር። እናንተ ሹመት ብትነሱንም እኛ ግን አንጥያኮስን ያህል ንጉሥ በእስራኤል አምላክ አሳምነን መጣን እያሉ ይሰብኩ ገቡ። ቅዱስ አልዓዛርም አትስሟቸው፣ በዚያም ላይ አሕዛብ የተቀደሰውን ምድር መርገጥ የለባቸውም ብሎ ነበር። ነገር ግን አንዳንድ ችኩሎች አይጠፉምና ፈጥነው የከተማዋን በር ከፈቱት። ሰራዊቱን ደብቆ ትንሽ ራሱን የቆመ የመሰለው አንጥያኮስ በምክንያት በክፋትና በመላ ሁሉን ሰራዊቱን አስገባ። የሚገርመው ግን በጊዜው የከተማዋ ሕዝብ 12,000 ወይም 120,000 ሲሆን ንጉሡ ያስገባው ሰራዊት ግን 24,000 ወይም 240,000 ሆኖ ተገኘ። ወዲያው አንጥያኮስ ሕዝቡን ሰበሰበና አልዓዛርን ለብቻው ጠርቶ ተናገረው። አንተ አምላክን እንደምትወድ ሰምቻለሁ። አንተ የበጉን መሥዋዕት በልተ ለስዕለ ኪሩብ ሰግደ ሕዝቡን ግን ሪያ ወይም አሳማ እንዲበላና ለፀሐይ እንድትሰግድ አድርግልኝ አለው። ቅዱስ አልዓዛር መለሰለት፣ እግዚአብሔር የሾመኝ እኮ በጎ ሃይማኖትን ላስተምር እንጂ ለክፋት አይደለም አለው። ለሕዝቤ የክፋት አብነት ፈጽሞ አልሆንም አለው። ያን ጊዜ ንጉሡ በቅዱሱ ላይ ተቆጣ። የምልህን ካላደረክ ብዙ ግፍ ይደርስብሃል ሚለው ንጉሡ መልሶ የፈለግከውን አድርግ አለው። በዚያን ጊዜ ንጉሡ የቅዱሱን ሚስትና 7ቱን ልጆችን እንዳመጡለት አዘዘ። ቅዱሱ እያየ ከፊቱ ላይ 7ቱን ልጆቹን በሰይፍ አስመታቸውና 7ቱም ወደቁ። ለአንድ አባት ይህ የመጨረሻ መራራ ፈተና ነው። አልዓዛር ግን ምን አንጀቱ በሐዘን ቢቃጠልም ከልጆቹ ለእግዚአብሔር አድልቷልና ቻለው፣ ታገሰው። እዚህም ለውጥ እንዳላመጣ ያየው ንጉሥ ሌላ ፍርድ ተናገረ። ቅዱሱንና ሚስቱን ሰሎሜን በፈትል ጠቅልለው በሰም ነከሯቸው። ጧፍ እንደሚሰራበት መንገድ ማለት ነው። አሁን ግን ከአምልኮታቸው ፈቀቅ ባለማለታቸው
ትልቅ ብረት ምጣድ ተጥሎ ሁለቱንም ከነነፍሳቸው እንዲቃጠሉ ተደረገ። ቀጥሎም ሕዝቡን እንዲፈጁ አዋጅ መጣ። በከተማዋ ከነበረው ሕዝብ 40 ሺህ ያህሉ ተገደሉ። 40 ሺህ ያህሉ ሲማረኩ 40 ሺህ ያህሉን ደግሞ ይሁዳ የሚባል አርበኛ በር ሰብሮ ይዟቸው ሸሸ። እንሾማለን እንሸለማለን ብለው ሕዝባቸውን ያስፈጁ እነዚያ ካህናትም እግዚአብሔር ፈርዶባቸው እነርሱም ተገደሉ። ቅዱሱ የአልዓዛር ቤተሰብ ግን የክብርን አክሊል አግኝተዋል። የእስራኤል አምላክ ቸሩ እግዚአብሔር እንዲህ ካለው መከራ በኪነ ጥበቡ ይሰውረን፣ ቅዱሳኑ በረከትም አይለየን። ነሐሴ 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አልዓዛር ካህን ሰማዕት፣ ቅዱስ ሶሎሜ ሰማዕት የአልዓዛር ሚስቱ፣ 7ቱ ቅዱሳን ሰማዕታት ቅዱስ አሞን ሰማዕት ናቸው። ወርሃዊ በዓላት ደግሞ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል 4ቱ እንስሳ፣ አባ ብሶይ ወንብሾይ፣ አቡነ ኪሮስ፣ አቡነ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ ነው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።